በዛሬው ዕለት በትክክል ቤት የምትፈልጉ ከሆነ ምርጥና ዘመናዊ ሳይት ላይ ቆንጆ ለሽያጭ የወጡ የቤት መረጃዎችን ይዤላችሁ ከች ብያለሁ። በቡልቡላ 130 ካሬ ሜትር ግራውንድ ፕላስቱ እንዲሁም በአያት አንደኛ የሆነ ሳይት ላይ ለሽያጭ የቀረበ ለሁለትም እንዲሁም ለአንድ ሰው መሆን የሚችል በተጨማሪም በላፍቶም ዘመናዊ ቪላ ቤት በጥሩ ዋጋ ይዤላችሁ መጥቻለሁ። ሙሉ መረጃውን ስሙት። አሁኑኑ ቤት ሸምቱ። በዛሬው ዕለት እንግዲህ ቀዳሚ አድርጌ የምነግራችሁ ቆንጆ ሳይት ላይ የሚገኘውን የቤት አይነት ነው። ሳይቱ እጅግ የሌለ በጣም ቆንጆ ሰፈር፣ ዘመናዊ አካባቢ መኖር የምትፈልጉ 390 ካሬ ሜትር ካርታ ላይ ያለ ይህ የምታዩት ግቢ ነው። ግራውንድ ፕላስ ዋን ኦልድ ሞዴል ወይም የድሮ ቤት አለው። አሁን ተከራይቶ ነው የሚገኘው። ይህን ቤት የምትፈልጉ ውድ ኢትዮጵያውያን ፍጠኑ ነው። ሌላ ምንም ማለት አንችልም። ምክንያቱም በጣም አንደኛ የሆነ መኖሪያ መንደር ላይ የሚገኝ ኮምፓውንድ ውስጥ ምንም አይነት ወፍ ዝር የማይልበት አካባቢ በጣም አስተማማኝ የመኖሪያ መንደር ነው። ስትመጡ ደግሞ ከኛ በላይ 100% እንደምትወዱት እርግጠኛ ነን። በተለይ ይህን መረጃ ለሁለት መግዛት የምትፈልጉ ቤተሰቦች ሌሎችም ትሆን ትችላላችሁ። ከዛ ውጭ ደግሞ አትራፊዎችም ሁለት ቤት መሆን ይችላል። ሁለት መንገድ ተጠቃሚ ነው። በአንደኛው ሳይድ ረዘም ያለ ስለሆነ በሱ ሁለት ካርታ ብታደርጉትና 390 ካሬ ሜትር ላይ ነው። እንግዲህ ሁለት ካርታ ቢሆን ሁለት ቤቶችን ማድረግ ይቻላል። ከዛ ውጭ ግን አንድ ቤት አድርጋችሁ ይህን አሁን ያለውን ቤት አፍርሳችሁ መስራት የምትፈልጉ አለያ ደግሞ አሁን ባለበት አድሳችሁ መኖር የምትፈልጉ ውድ ኢትዮጵያን በውጭም በሀገር ውስጥ ያላችሁ ወሳኝ ሻጮች ናቸው። ነባር የድሮ የአያት ቤቶች ነው። አያት አካባቢ የሚገኝ በተለይ ደግሞ ለክርስትና እምነት ተከታዮች ደግሞ ምርጥ አካባቢ ነው። ለቤተ ክርስቲያን ወይም ለክርስትና እምነት ተከታዮች ለእምነት ቦታ በቅርብ ርቀት የሚገኝ ነው። አቀማመጡ ወደ ምስራቅና ወደ ደቡብ የሚያይ ነው። ስለዚህ ይህን ሁለት መንገድ ተጠቃሚ 24 ሰዓት ጥበቃ ያለበት የድሮ ቤት የሆነ አሁን ለሽያጭ ቀርቧል። በውስጡ እንግዲህ ወደ 4 የሚጠጉ መኝታ ቤት፣ ሳሎን፣ ኪችን፣ ሻወር፣ ሽንት ቤት ሁሉም ነገሮች አሉት። ነገር ግን የድሮ ቤት ነው፣ ፈራሽ ነው። ታዲያ እናንተ አድሰን አስተካክለን ባለበት መቀጠል እንችላለን ካላችሁ 100% ትችላላችሁ። አሁን ለሽያጭ የወጣው እንግዲህ በ42 ሚሊዮን ብር ነው። ወሳኝ አያት አካባቢ ዞን 3 ላይ መግዛት የምትፈልጉ ኢትዮጵያውያን ካላችሁ ነገ ዛሬ ሳትሉ ይህ ቤት እንዳያመልጣችሁ። ወሳኝ ሻጮች ናቸው። በፍጥነት እንዲሸጡ አስበዋል። ኑና እዩት። ፋይል ቆንጆ ነው። የፋይል ጉዳይ አያሳስብም። በኮሪደር ልማት በመልሶ ማልማትም የሚነካ አካባቢ አይደለም። ለመኖሪያነት ደግሞ እጅግ በጣም ተመራጭ የሆነ አካባቢ ነው። ይህን ቤት እንግዲህ ቤት ፈላጊዎች መታችሁ እዩ። ድርድር አለው። ሌላኛውና ሁለተኛ የዕለቱ መረጃችን የሚሆነው እንግዲህ በቦሌ ቡልቡላ ለቦሌ ኤርፖርት በ5 ደቂቃ ርቀት ውስጥ የሚገኝ 130 ካሬ ሜትር ግራውንድ ፕላስቱ ተደርጎ የተሰራ ቢያንስ እስከ 500 ሺህ ብር ድረስ ወጪ ብቻ የሚጠይቅ የጽዳት ስራዎች የቀሩት ነው። ይህን ቤት ለሽያጭ ቀርቦ ነው የሚገኘው። እንግዲህ የምታዩት የቤቱ ዋናው ሳሎኑ ነው። ሰፊ ነው። እንዲሁም ፊት ለፊት ኦፕን ኪችን ተዘጋጅቶለታል። አንደኛ ፎቅ ላይ ሙሉ በሙሉ ሳሎን የሆነው፣ ግራውንድ ላይ የእንግዳ መኝታ ቤት፣ የስራ አጋዥ ወይም የሰራተኛ መኝታ ቤትና ኪችን፣ ፓርኪንግ፣ ስቶር እንዲሁም ለቢሮ አገልግሎት የሚውሉ ወደ 4 የሚጠጉ ክፍሎች አሉ። ቆንጆ ቤት ነው። እስካሁን ማንም ያልኖረበት፣ አቀማመጡ ወደ ሰሜን ከአስፓልት ደግሞ በቅርብ ርቀት ኮምፓውንድ ውስጥ ያለ በኮሪደር ልማት በመልሶ ማልማት የማይነካ አካባቢ ነው። ታዲያ አንደኛ ፎቅ ላይ እዚህ ፊት ለፊት እንግዲህ ከኪችኑ ጎን ላይ መታጠቢያ ክፍል አለው። ከመታጠቢያ ክፍል ጎን ላይ ደግሞ አንድ ለእንግዳ መኝታ ቤት መሆን የሚችል ቆንጆ ክፍል አለ። ይህም ክፍል እንግዲህ ቁም ሳጥን ያለው ነው። ስለዚህ ይህን ቤት የምትፈልጉ እንግዲህ በውስጡ 4 መኝታ ቤቶችን ይዟል። አንድ ሰፊ ሳሎን፣ 2 የመኪና ማቆሚያ ነው። ነባር ፋይል ዲጂታል ካርታ ነው።
ታዲያ ወደ ሁለተኛ ፎቅ እንደወጣ እንግዲህ ሁለተኛ ፎቅ ላይ የሚገኙት ሶስት በጣም ቆንጆ መኝታ ቤቶች ናቸው። እነዚህ ሶስት መኝታ ቤቶች እንግዲህ ሁሉም ነገር የተጠናቀቀላቸው ናቸው። በሮቹ፣ የእንጨት ስራዎቹ እጅግ በጣም ጥሩ የሚባሉ ናቸው። ማስተር ቤድሩም ወይም ትልቁ መኝታ ቤት እንግዲህ ይህን የምታዩትን ይመስላል። ሰፊ ነው፣ ቆንጆ ነው። በጣም ጥሩ የፊኒሽንግ እቃዎችንም ተጠቅሟል። ደስ የሚል ብርሃኑንም እንዲያይ ታስቦ የተሰራው። እዚሁ ጎን ላይም የልጆች መኝታ ቤቱ ሰፋ ብሎ የተዘጋጁ ናቸው። እንግዲህ የትልቁ መኝታ ቤት መልበሻ ክፍሉም ፊት ለፊት ላይ እናገኘዋለን። ከዛ በመቀጠል መታጠቢያ ክፍሉም ውስጥ ላይ ያለ፣ በአጠቃላይ ግን የመብራት ስራዎቹ የፊኒሽንግ ሁኔታው ጥሩ የሚባል ቤት ነው። እስካሁን ያልተኖረበት ነው። ንጹህ ቤት የምትፈልጉ መታችሁ እዩት፣ ተደራደሩ። እዚህ ፊት ለፊት ላይ እንግዲህ የትልቁ መኝታ ቤት መታጠቢያ ክፍል ነው። አንዳንድ ያልተስተካከሉ ያልተገጠሙ ነገሮች ይኖራሉ። የሴራሚክ ስራው እንዲሁም በርካታ የሚባሉ ስራዎች ተሰርተዋል። ነገር ግን መጠነኛ እጅግ በጣም መጠነኛ 1 ሚሊዮን ብር የማይሞላ ወጪን ይጠይቃችኋል። እሱን ታሳቢ በማድረግ ቤቱን አይታችሁት ዋጋ መስጠት መደራደርና ፋይሉን ደግሞ አጣርታችሁ በጥሩ ሁኔታ ግዙ። ውድ ኢትዮጵያውያን በርካታ ቤቶች በየቀኑ በየሰዓቱ እየተሸጡ ነው ያሉት። ወሳኝ ቤት ፈላጊ ከሆናችሁ ይቀንሳል የሚለውን ነገር ቆም አድርጉና ቤት አሁን ቀንሰው ያሉ ቤቶች አሉ። እነሱን እየመጣችሁ ግዙም። ይህ የልጆች አንደኛው መኝታ ቤት ሲሆን የተፈጥሮ ብርሃን ፊት ለፊት እንደታስቦ ተሰርቷል። እንዲሁም ዘና ሰፋ ብለው ምንም ሳይጨናነቁ የተሰሩ የመኝታ ቤት ክፍሎች ናቸው። እንግዲህ ሁለተኛ ፎቅ ላይ አንድ ጸሎት ቤት፣ ሁለት የልጆች መኝታ ቤት። አንደኛው ጸሎት ቤት ዝጉ ነው የምታዩት ነው። አንደኛውና ወይም ሁለተኛው የልጆች መኝታ ቤት ይህ ነው። በአጠቃላይ እንግዲህ 3 መኝታ ቤት፣ 2 ሻወር እና የልጆች ይህ የጋራ ነው። እንዲሁም አንድ እንደ ጸሎት ቤት አሊያ ደግሞ እንደ ቢሮ ልታረጉት የምትችሉት እንግዲህ በር ዝጉን አላየንም። በአጠቃላይ እንግዲህ ይህን ቤት የምትፈልጉ 31 ሚሊዮን ብር ጥሪ ተብሎ ነው ለሽያጭ የቀረበው። ወሳኝ ቤት ፈላጊ ከሆናችሁ ቆንጆ ነው። ምንም አይነት የተንዛዛ ኮተት የበዛበት ክፍል አይደለም። ሰፊ ሳሎን ሰፋ ብለው ከተሰሩ መኝታ ቤቶች ጋር ነው እንግዲህ ለሽያጭ ቀርቦላችሁ የሚገኘው። ወሳኝና ትክክለኛ ቤት ገዥ ከሆናችሁ ደግሞ ደውሉና ነው ይህን ቤት እዩት። ከሻጩ ጋር ተገናኙ። ትክክለኛውን ዋጋ ትሰማላችሁ። እኛ የምንነግራችሁ እንደ መነሻ እንጂ የመጨረሻ ዋጋውን እንዳልሆነ እንድታውቁት እያልኩኝ ወደ ሌላኛው የዕለቱ መረጃ ልውሰዳችሁ። ሶስተኛው የዛሬው መረጃችን ይህ የምታዩት ዘመናዊ ቪላ ቤት ነው። እስካሁን ያልተኖረበት በጣም ቆንጆ ነው። ጽድት ብሎ የተሰራ ምንም አይነት ቅንጣት ታክል ወጪ የማይጠይቅ ነው። የሚገኘው በአዲስ አበባ ውስጥ ላፍቶ ወረዳ 12 አካባቢ ነው። ከዋና አስፓልት 50-60 ሜትር ገባ ብሎ ይገኛል። ለማንኛውም የእምነት ተከታይ መሆን የሚችል ነው። በአካባቢው ወይም በዙሪያው የተለያዩ የእምነት ቦታዎች ይገኛሉ። ለገበያ፣ ለባንኮች፣ ለትምህርት ቤት እጅግ በጣም ወሳኝ ነው። ለትራንስፖርትም በቅርብ ርቀት ይገኛል ማለት ነው በአካባቢው። ከዛ ውጭ ግቢው አንድ መኪና ብቻ ነው የሚይዘው። ስፋቱ 165 ካሬ ሜትር የሆነ አቀማመጡ ወደ ደቡብ ምዕራብ ዘወር ያለ ነው። ከዛ ውጭ ሰፊ ሳሎን አለው። ኦፕን ኪችን አልተገጠመለትም። የቤቱ ከፍታ በጣም ቆንጆና ፊኒሽንጉ አሪፍ ተደርጎ በጥሩ ሴራሚክ ነው የተሰራው። ታዲያ የቤት 165 ካሬ ሜትር በነባር ፋይልና በዲጂታል ካርታ ነው። ወዲያውኑ ገዝታችሁ ወዲያውኑ ስም መዞር የሚችል ነው። እንግዲህ ይህን ቤት የምትፈልጉ ኢትዮጵያውያን በውስጡ 3 መኝታ ቤት እንዲሁም 1 ሳሎንና 2 መታጠቢያ ቤት አለው። ሰርቪሱ ላይ ደግሞ 2 እንደ መኝታ ቤት አገልግሎት የሚውሉ 2 ሰርቪሶች አሉት። እንዲሁም 1 ሰፊ ኪችን ካቢኔት የተገጠመለት ኪችን አለ። በአጠቃላይ እንግዲህ ቤቱ ምንም አይነት ወጪ የማይጠይቅ ነው። እንግዲህ በምታዩት መልኩ እያንዳንዱን ክፍል አስጎብኛችሁ። መኝታ ቤቶቹም ሰፋ ብለው የተዘጋጁ ናቸው። ሁሉም መኝታ ቤቶች ደግሞ የተፈጥሮ ብርሃን እንዲሁም አየርም እንዲያገኙ ታስበው ተሰርቷል። አሁን የምታዩት እንግዲህ ትልቁ መኝታ ቤት ነው። በጣም ቆንጆ ተደርጎ ተሰርቷል። ይህን የምትፈልጉ እንግዲህ መታችሁ እዩት። በጣም ተወዱታላችሁ። ጥሩ ቁምሳጥን፣ ጥሩ ፊኒሽንግን ተጠቅሟል። የእንጨት ስራዎቹ በጣም አሪፍ የሚባሉ ናቸው። ታዲያ ይህን ቤት እንግዲህ ዋጋው ካሁን በፊት 27-28 ሚሊዮን ብር ይባል ነበር። አሁን ግን ትልቅ ዋጋ ማስተካከያም አድርጓል። ጥሪ 25 ሚሊዮን ብር ከዛ የተሻለም ቆንጆ ድርድር በተለይ ለካሽ ለምትገዙ ተብላችኋል። ከዛ ውጭ ፊት ለፊት የምታዩቸው በግራና በቀኝ ያሉት የልጆች መኝታ ቤቶች ሲሆኑ ይሄኛው አሁን የምታዩት ማለት ነው ቁም ሳጥን የለውም። ሁለተኛው የምታዩት ግን ቁም ሳጥን ያለው የልጆች መኝታ ቤት ነው። ሁሉም መኝታ ቤቶች እንግዲህ ሰፋ የተዘጋጁ ናቸው። ከዛ በተጨማሪ የልጆች የጋራ መታጠቢያ ክፍል እዚህ ፊት ለፊት ላይ ይገኛል። የጋራ ሻወር ሽንት ቤት ነው ያለው።
በመቀጠል እንግዲህ ወደ ውጭ ስንወጣ ከሰርቪሱ ከኋላ ማለት ነው አንድ ሰፊ ኪችን እንዲሁም እንደነገርናችሁ ሁለት አንድ ለእንግዳ መኝታ ቤት አንደኛው ደግሞ ለስራ አጋዥ ወይም ለሰራተኛ መኝታ ቤት መሆን የሚችሉ ክፍሎች ናቸው። ኪችኑ እንደምታዩት በጣም ቆንጆ ነው፣ ሰፊ ነው፣ ጥሩ ተደርጎ የተሰራ ነው። ዝግጅት ፕሮግራም ቢኖርባችሁ እንግዲህ በጣም ቆንጆ አካባቢ ነው፣ ውጭ ላይ መጠቀም ትችላላችሁ። ከዛ ውጭ ግን ኪችኑም ግቢውም ቆንጆ ነው፣ አደገኛ ጥርም የተሰራለት ነው። ከዛ በተጨማሪ ከዋናው ከግቢ ወደ ሰርቪስ ቦታ በዚህ በኩል ማለት ትችላላችሁ። እንግዲህ የምታዩቸው እነዚህ ክፍሎች ለእንግዳ መኝታ ቤት፣ ለሰራተኛ መኝታ ቤት ይሆናሉ ያልኳችሁ ሲሆን ከነዚህ ሰርቪሶች ጎን ላይ ደግሞ የራሳቸው የሆነ መታጠቢያ ክፍል እዚህ ላይ ተዘጋጅቷል ማለት ነው። ሻወር፣ ሽንት ቤት እዚህ ላይ ነው። ከዛ እዚሁ ፊት ለፊት ላይ በምታዩት መልኩ ደግሞ የላውንደሪ ማስቀመጫ አለ። ወደ ውጭ በኩል እንግዲህ በዚህ በኩል መውጣት ይቻላል። ይህን ቤት የምትፈልጉ ድርድር አለው 21ም 22ም 23ም አይታወቅም። እዛ በታችም ሊሸጥላችሁ ይችላል። ብቻ ወሳኝ ቤት ፈላጊ ከሆናችሁ መታችሁ እዩትና ተደራደሩ። በአካባቢውም ሌሎች ከ15 ሚሊዮን ብር ጀምሮ ለሽያጭ ወጡ መጠነኛ እድሳት የሚጠይቁ በቪላ ቤት እንዲሁም በኤል ሼፕ ደረጃ ቤቶችን እናሳያችኋለን። ውድ ኢትዮጵያውያን ለዛሬ ያቀረብኩላችሁ መረጃ ይመስላል። ወሳኝ ቤት ፈላጊ ከሆናችሁ የት አካባቢ ምን አይነት ቤት እንደምትፈልጉ አሳውቁን። ቤት ሻጮች ካላችሁ ባስቀመጥናችሁ የስልክ አድራሻ መረጃዎቻችሁ ብታደርሱን ከሻጮች ጋር እናገናኛችኋለን። የዛሬው መረጃን በዚህ ጨርሻለሁ። መልካም ጊዜ